ሰላም ጤና ይስጥልኝ። እንደምንውላችሁ አደራችሁ፣ እንደምንሰነበታችሁ ክቡራትና ክቡራን የኦሪት ክፍል ተከታታዮች እንደምን አላችሁልኝ? በያላችሁበት ሰላማችሁ ይብዛ፣ የአምላክ በረከቱና ቸርነቱ አይለያችሁ እያልሁኝ ዛሬ ደግሞ የሳምንቱን የኦሪት ክፍል ፓራሻት ኖህ በአንድ ላይ እንመለከታለን። ይህም ገባ እያላችሁ ለምታነቡ ወንድሞች ወገኖች ኦሪት ዘፍጥረት ምዕራፍ 6 ቁጥር 9 ጀምረን እስከ ምዕራፍ 11 ቁጥር 33 አጠቃላይ እስከ ምዕራፍ 11 መጨረሻ ላይ ይጠናቀቃል ማለት ነው እና የአምላክን ድንቅ ስራ ነው ዛሬ እስከ መጨረሻው ከተከታተላችሁ ምድራሽም አለ፣ አስቂኝ ነገሮችም አሉ። ስለዚህ የጸረራ ምንለው ነገርም እነዚህንም በአምላክ እርዳታ ሰብሰብ አድርጌ ይዤ ለመምጣት እፈልጋለሁ። በድጋሜ የአምላክ ፈቃዱ ይሁን እላለሁ። የሱ ብቻ ነው፣ የኔ አይደለም ይሄ ነገር እና መጀመሪያ ከመግባቴ በፊት አንድ ሁለት ወንድሞች ሌት ያለ ጥያቄ ተጠይቋል። ይህም እንግዲህ እንደምታውቁት እኔ ማስተምረው ሂብሩ ማለትም የዕብራውያንን ወይም ደግሞ የይሁዳውያንን አሽካፋ ወይም እይታ ነው። ይሁን እንጂ አንዳንድ አማርኛ ተናጋሪ የእስልምና እምነት አማኞችም እንዲሁም የክርስትና እምነት አማኞች እንደሚከታተሉ እረዳለሁኝ። ይሁን እንጂ ብዙም ጊዜ ያው መቼም እንደምታውቁት ቢገቡም ከሰሙ በኋላ ሙልጭ አድርገው ከመረቁኝ ከባረኩኝ በኋላ ይሄዳሉ እንጂ የሚከታተሉኝ ብዙ አለ ብዬ አላምንም ነበር። ግን መቼም እንግዲህ አንዳንድ ደግሞ የሚከታተሉኝ እንዳሉና ጥያቄዎችንም ያቀረቡ ትሁት ወይም ደግሞ በትህትና የጠየቁ ጥያቄዎች አሉ። እነዚህን ሳልዳስሳቸው ማለፍ ስላልፈለኩ ነው ማለት ነው። እና እንግዲህ ስም መግለጽ አያስፈልገኝም። አንድ ወንድም የእስልምና እምነት አማኝ ተከታታይ ነው። ይህን የመሰለ ጥያቄ ነው የጠየቀኝ። አንድ የክርስትና እምነት ተከታይ እስራኤል ማለት እኛ ነን፣ አሁን ያሉት እውነተኛ እስራኤላውያን አይደሉም፣ ግርዛትም ለእኛ እንጂ ለነሱ አልተሰጣቸውም ሲል ሰማሁት። በእኛ እምነት በእስልምና ይላል። በእኛ እምነት በእስልምና ግን ከእናንተ ጋር ምንም ባንስማማም፣ ትክክሉን የተናገረ ምንም ባንስማማም እምነታችን እንደዛ አይደለም። እምነታችን እንደዛ አይልም። ሰውየውም ጋር ተከራከርን። መጨረሻ ላይ ግን ካልዋሸህ ወይም ካልዋሹህ በስተቀር እነሱም ያውቃሉ። ካልዋሹህ በስተቀር ወይም ካልዋሸህ ነው የሚለው። ካልዋሸህ በስተቀር እነሱም ያውቃሉ፣ ጠይቃቸው አለኝ። ካላስቸገርሁህ በሚቀጥለው የትምህርትህ ጊዜ ትንሽ ብታስረዳኝ የሚል ጥያቄ ጠይቋል። እንግዲህ ወገኖች እኛ እንግዲህ ትውልደ ኢትዮጵያውያን ምንም እምነታችን የተለያየን እንሆን ትውልደ ኢትዮጵያውያንን እና የመጨረሻው ንጉስ ለዚህ ለጠያቂ ወንድማችንም የመጨረሻው ንጉስ ያው በግዝ ነው እንጂ ሞአ አልተውት ይቅር፣ በአማርኛ ልበለው ግዝ አላውቅም። ያም ሆነ ይህ የይሁዳ አንበሳ ዘራችን ከይሁዳ ይመዘዛል እያሉ ነው እንግዲህ ሰለሞናውያን ለ700 ዓመት ያህል የኢትዮጵያን ሕዝብም ሲሰብኩበት የኖሩት ማለት ነው። ስለዚህ እነሱ ራሳቸውን ልክ ራሳቸውን ከይሁዳ እንደሚመጡና የእስራኤል ዘር እንደሆኑ አድርገው ያያሉ ማለት ነው እነዚህ ነገስታቶቹ። ይሁን እንጂ በተቃራኒው ያሁኑ እያለ ደግሞ በእርግጥ ኦሪትን እያመኑ ፈጣሪ አምላክ የሚያዘውን እምነት እየተከተሉ ያሉትን ደግሞ ሲያሳድዱና ፈላሻ አገር የሌለው 2500 ዓመት የተቀመጥንበትን አገር የሌለው እያሉ ሲያሳድዱ ኑረዋን ማለት ነው። እና ቢሉም እንግዲህ በዚህ አንደነቅም ለማለት ነው። ይሄ ነገር የመጣ መጀመሪያው ከምንድን ነው ብለን ስንል ሮማ ነችን ያመጣች። እንግዲህ ሮማ እንደምናውቀው የኢሳብ ዘር ናቸው፣ ኤዶማያስ ናቸው። ኤዶማያስ ቢሆንም ግን ክርስትናውን ከተቀበሉ በኋላ እንግዲህ እንዴት ነው ያሉትኝ? እነሱን ትቷቸዋል። እኛ ነን እስራኤል። ለምንድን ነው እኛ ሮማውያን ወይም ደግሞ እኛ ኤዶማውያስ ፈጣሪ አምላክ ከኛ ጋር ቃል ኪዳን ገብቷል ለምን አላሉ? ለምን እኛ ነን እስራኤል ማለት አስፈልጋቸው? እስራኤል ማለት 12 ነገዶች እንደሆነች መጽሐፍ ቅዱስ ትናገራለች። ለምንድን ነው እኛ ነን እስራኤል ያሉት? ትናንት እንደገለጽሁላችሁ እስራኤል ማለት ያሻርኤል ወይም ደግሞ
የፈጣሪ አምላክ አምባሳደር ወይም ደግሞ ሚኒስተር፣ ሳር ማለት ሚኒስተር ነው። ኤል ማለት ደግሞ የፈጣሪ አምላክ ሚኒስተሮች ወይም አምባሳደሮች ነን ማለት ነው። ይህን ስም ቀምታ ነው እንግዲህ ከቤተክርስቲያን ለ1800 ዓመት ስትሰብክ የነበር። ይሁን እንጂ ሮማዎች ግን ነቁ። መቼ ነው የነቁት? ተምኝታቸው እንደነሱ አቆጣጠር በ1963 እቺ የሮማ ዋናው የክርስትናው መሰራጫ ማለት ነው። እዛ ሮማ ያለው ምንድነው ያሉትኝ? አሁን ተሳስተናል፣ እኛ ብለን ነበር ፈጣሪ አምላክ ከኛ ጋር ቃል ኪዳን ገብቷል፣ እኛ መርጦናል ብለን ነበር። ይሁን እንጂ አሁን ግን ነቢያቶች ባሉት መሰረት የእስራኤል ልጆች ከተበተኑት ሲመለሱ አየን በማለት ዘውድ እየጫኑ ንጉሶችን ሲሾሙ ሲሽሩ የነበሩት ዘውዳቸውን አውርደው እንደዚህ ከኛ ጋር ኪብ አድርጎ ይሄዳሉ። ይህን ከዚህ በፊትም ገልጬዋለሁ። እና እንግዲህ የኢትዮጵያ ብቻ አይደሉም ለማለት ነው። እና እንግዲህ ደግሞ አንተ ደግሞ የኢትዮጵያ ተወላጅ አማርኛ የምታወራ ሰው ደግሞ የመጨረሻው ንጉስ ሚል የነበረው እናውቃለን። የይሁዳ አንበሳ ከይሁዳ ይመሰዛን ዘሬ ነው ብለው የሚያስቡት። ይሁን እንጂ ደግሞ በተቃራኒው ኩሽ የሚለውን ማንኛውም ኩሽ የሚለውን ቃላት ደግሞ የኢትዮጵያ ናት ይላሉ። እንግዲህ ከዚህ ላይ አስታውቁ። እስራኤል ማለት የሴም ዘሮች ነን። ኩሽ ማለት ደግሞ የሃም ዘር ነው፣ ያውም የተረገመ ማለት ነው። ዛሬ ሳምንት የወረት ክፍል የምናነበው በዚህ አጋጣሚ ስለመሰለው ነው ማቅረብ የፈለው። እና እንግዲህ አንዱን ምረጡ። ለምሳሌ አሁን ሶፎንያስ የተባለው ነቢይ ሶፎንያስ ቤን ኩሽ ይባላል፣ የኩሽ ልጅ ይባላል። ይህ ማለት የኢትዮጵያዊ በር ማለት ነው ሶፎንያስ። ይሄንን በተቃራኒው እንደገና የመምህራችን ሙሴን ሚስት ኩሽት ኢሻ ኩሽት ስለተባለች ብቻ ውበት ያላት ሴት ማለት ፈልገው ነው። ይሁን እንጂ እነሱ ግን ኢትዮጵያዊት ናት ይላሉ። እንግዲህ ኢትዮጵያ የኩሽ ዘር ናት ወይስ የሴም ዘር? ይህን ራሳቸውን ዛሬ ከሳምንቱ የወረት ክፍል ምዕራፍ 10ን ማንበብ ይችላሉ። ለዚህም ነብዩ ኢሳያስ የሚቀጥለው ሳምንት ምንማረው ነው ምዕራፍ 44 ቁጥር 5 እንዲህ ሲል ያሳያል። ስለ ጥያቄው መልስ ማለት ነው። ምዕራፍ 5 ተመልከቱ። ይህ ይላል፣ ይህ እኔ የእግዚአብሔር ነኝ ይላል፣ ያም በያዕቆብ ስም ይጠራል፣ ይህም እኔ የእግዚአብሔር ነኝ ብሎ በእጁ ይጽፋል፣ በእስራኤልም የቁልምጫ ስም ይጠራል ይላል። ሁሉም ይጠሩ። ይሁን እንጂ ፈጣሪ አምላክ የእስራኤል ልጅ የመረጠ መመሪያውን በዓለም እንዲያሰራጩ እንጂ እንዴት ነው በስሙ ብቻ እንዲጠሩ አይደለም ለማለት ነው። ማለቱን ይበሉ። በሌላው ግርዛት እኛን የምናደርግ ግርዛት እነሱ አይደሉም ብሎ ለሚሉት እኔ እንጃ። ከሌሎች ከራሻና ከተለያዩ የሚመጡ አህዛቦችን በስራም ሆነ በተለያየ ቦታ በውሃ ዋና እንደምናያቸው ግርዛት አያደርጉም። ኢትዮጵያውያን ስፔሲፊክ የኢትዮጵያውያን ክርስቲያኖች ግርዛት ያደርጋሉ አያደርጉም? እኔ ይሄን ጠለቅ ያለ እውቀት የለኝም። ምናልባት ሊያደርጉ ይችላሉ። ምክንያቱም በተለይ አማራው ክፍል እኛ ኢትዮጵያውያን ወደ ኢትዮጵያ ከዛሬ 2578 ዓመት በፊት በመሄዳችን ክርስትና ከመምጣቱ 580 ዓመት ከዛ ስለነበር ከአይሁድ ብዙ ባህሎችን እና ብዙ እንትኖችን ስለተማሩ ግርዛትም ሊያደርጉ ይችላሉ። እንደ ሁኔታው ደግሞ እንደ ሌሎች ዓለማ ክርስቲያኖች አሳማ አይበሉም። የኢትዮጵያ አማራ እኔ እስከማውቃቸው ድረስ አሳማ አይበሉም። እና ስለዚህ ይሁን እንጂ ክርስትናውን ከተቀበሉበት ወዲህ ግን የፈጣሪ አምላክን መመሪያ ከሰረዙ ወዲህ ግን ምንም አይነት ግንኙነት የለም። ግን እነሱ ማለት እንደፈለጉት ማለት ይችላሉ። ነብዩ ኢሳያስ ምንድነው ያለ? እነሱም ሁሉም ሌሎችም በሱ በቁልምጫ ስም መጠራት ይፈልጋሉ ይላል። ግን እውነታው ግን እንደዛ አይደለም ለማለት ነው። ጥሩ ጥያቄ ነው። ሌላም ደግሞ አንድ እህታችን ደግሞ የጠየቀች ጥያቄ አለች። አዎ እንዴት ነው የምትለው? ይስማኤል እንደምናውቀው የአብርሃም ልጅ ነው። ታዲያ እንዴት ሆኖ ነው የፍልስጤም ዘር ማለት አይደለም ከናን ነው የምትለው ብላ ጠይቃለች። እርግጠኛ ልሁንና ማለትም የሰውን ጥያቄ ላለማበላሸት ጊዜ ቢፈጅ ይመረጣል። ትክክሉም ተናግሮ ተመሸበት ማደር ይቻላል። እንዴት ነው የጠየቀችው? መሬቱ ራሱ የከናን ምድር ነው የሚባል ማለትም መሬቱ ራሱ የከናን ምድር ነው የሚባል እስማኤል ደግሞ የአብርሃም ልጅ ነው። እንዴት ፍልስጤም እስማኤል ሆነ የሚል ጥያቄ ጠይቃለች። ፍልስጤም እንዴት እስማኤል ሆነ ለሚለው ሁላችንም እንደምናውቀው ዛሬ ከሳምንቱ የወረት ክፍልም እንደምንማረው
አዎ እንግዲህ እስማኤል እንዴት ፍልስጤም ተባለ ብሎ ለሚባለው ጥያቄ እንግዲህ እንደምናውቀው ኢስማኤል አባቱ የአብርሃም ልጅ የሴም ዘር ቢሆንም እናቱ ግን አጋር ትባላለች፣ የግብፅ ዘር ነች። ከዛ በኋላም ደግሞ እናቱ ወስዳ እንደገና ኢስማኤልን ከግብፅ ሴቶች ነው ያጋባችው። አጋር ራሷ የግብፅ ዘር ናት። ማለትም ሊቃውንቶች እንደሚሉት የፈርዖን ያውም የፈርዖን የንጉሱ ልጅ ነች ማለት ነው። እና መጨረሻ ላይ ደግሞ ኢስማኤልን ወስዳ ያጋባችው ከማን ጋር ነው? ከዛው ከግብፃውያን ጋር ነው ማለት ነው። እና ስለዚህ ምንም በአባቱ ሴማውያን ቢሆንም ኢስማኤል በእናቱ ግን እንደምናውቀው አጋር ነች። ያው ከፈጣሪ አምላክ ምልክትን የተቀበለችም ስሙ ኢሽማኤል ይባል ማለትም እግዚአብሔር ይሰማሻል የሚል ነው። ከፈጣሪ አምላክ ምልክት የተቀበለች እና ከዚህ ላይ ዘሩ እንዴት ነው ለሚለው አሁን እንደገለጽኩት እናቱ ግብፃዊት ነች፣ እንደገና ሚስቱ ግብፃዊት ነች። ስለዚህ ሁለት ሶስተኛው ግብፃዊ ወይም ደግሞ የሃም ዘር ነው። አባቱ ግን የሴም ዘር የአብርሃም ልጅ ነው ማለት ነው። እና ከዚህ ላይ ምን ያሳየናል መሰላችሁ? ምን ይላል? ሚስራይም ያላዴት ሉዲም። እንግዲህ ወሪት ዘፍጥረት ፓራሻት ኖህ ዛሬ ከምንማረው ወሪት ዘፍጥረት ምዕራፍ እንዳልሳሳት ገብታችሁ እንድታዩ ማለት ነው። አዎ ምዕራፍ 10 ቁጥር 13 ላይ እንዲህ ሲል ያሳየናል። ወሚስራይም ያላዴት ሉዲም ቤት አናሚም ቤት ለሃቢም ቤት ናፍቱሚም ቤት ካፍቶሪም ነው ኤት ፓትሩሲም ቤት ካስሉኪም ሺያሱ ሚሻም ፊሊሽቲም ቤት ካፍቶሪም ይላል። እንግዲህ ይላል ያሱ ሚሻም ካፍቶሪም ማለት ወደ አማርኛ ስናየው እንግዲህ ሚስራይም ሉድ የሚባለውን አናሚም እነዚህን አጠቃላይ ወለደ። ካፍቶሪም ፓትሩሲም የሚባሉትን ወለደ። ከዚህ ላይ ራሽ ምን ሲል ያሳየናል? ቤት ፓትሩሲም ማለትም ቤት ፓትሩሲም ቤት ፓስሉሂም አሸር ያሱ ሚሻም ፊሊሽቲም ፍልስጤሞች ከዛ ከግብፃውያን ነው የወጡት ማለት ነው። የግብፅል የሃም ዘሮች ናቸው ማለት ነው። ከዚህ ላይ ምን ይላል? ሚሽናሄም ያሱ ሻዩ ፓትሩሲም ወከስሉሂም ማክሊፊን ሚሽካብ ንሾተሄም ኤሉ ወኤሉ ወያሱምሄም ፊሊሽቲም ማለትም ካፍቶሪም የሚባሉትና ካስሉሂም እና ካፍቶሪም የሚባሉትን ዘሮች ሚስቶቻቸውን ይቀያየሩ ነበር አንዱ ለአንዱ። ከነዛ ሚስቶቻቸውን የተቀያየሩ ከሚያደርጉ ህዝቦች ይቅርታ ከኖህ ማነው ከሃም ልጅ ከሚስራይም ከሚባለው ሚስራይም ወይ ደግሞ ከግብፅ ልጆች የወጡ ዘሮች ናቸው እንግዲህ ፍልስጤሞች። እነዚህ ፍልስጤም የሚባሉት ደግሞ የወጡትኝ የነዚህ ካፍቶሪም የሚባሉት የፓትሮሲም የሚባሉትን ሚስቶች ይወስዳሉ። ፓትሮሲም እነዚህ ሚስቶቻቸውን ይለዋወጣሉ። ከነዛ ፍልስጤሞች ተወለዱ ይላል። አጠቃላይ ጠቅለል ለማድረግ እንግዲህ የኢስማኤል ዘር ሚስቱ ግብፃዊት ነች። የሃም ዘር አባቱ ሴማዊ ነው፣ እናቱ ግብፃዊት ነች ለማለት ነው። ወደ ሳምንቱ የወረት ክፍላችን እንገባለን። የሳምንቱ የወረት ክፍል ስንገባ ጥያቄው ብቻ ብዙ ሄደ። ወደ ሳምንቱ የወረት ክፍል ስንገባ እንግዲህ ተንታኞች ምን ይላሉ? ኖህንና መምራችን ሙሴን የሚያመሳስላቸው ነገር አለ ይላሉ። እንዴት ሲባል ኖህ እንደምናውቀው ከመርከብ ላይ ነው እንግዲህ ከማዕበሉ የተረፈ። መምራችን ሙሴ ደግሞ 3 ወር ከቆየ ወዲያ እናቲቱ ልክ እንደዚህ የደንገል እንትን ሰርታ ወደ ውሃ ለቅቃ ወደ አባይ ወንዝ ለቃ ከዛ ነው የተረፈ ማለት ነው። የሚያመሳስላቸው ነገር አለ። ይሁን እንጂ ይላሉ መጨረሻ ላይ ግና ሁለቱም እንግዲህ ኖህ ኢሽ ጻዲቅ አያ በዶሮታ ኖህ ሲጀምር ህይወትን ሲጀምር ጻድቅ ነበር፣ በትውልዱ ጻድቃን ነበረ። መጨረሻ ላይ ግና ኖህ ኢሽ አዳማ ማለትም መጨረሻ ላይ ግን ገበሬ ሆኖና ወይን ዘርቶ ሰክሮ 2/3ኛውን ትውልድ የዓለማችን ትውልድ የሃምን ዘር እንደረገመው ያሳያል። ኖህና ሙሴ መምራችን ሙሴ የሚለያዩበት ምንድነው? ኖህ መጀመሪያ ጻድቃን ነበር። እንግዲህ በኦሪታችን አንድ ቦታ ላይ ራሱ አብርሃም አባታችን እነዚህ ያዕቆብ ይስሐቅ አባቶቻችን ጻድቅ የሚባል ስም አልተሰጣቸውም። ጻድቅ የሚል ስም የተሰጠው ከኦሪታችን ኖህ ብቻ ነበር። መጀመሪያ ላይ ጻድቅ ሆነ፣ መጨረሻው ግን ገበሬና ወይን ጠጥቶ ሰክሮ 2/3ኛውን የዓለም ህዝብ የረገመ ሆነ ይሉታል። ሌላው ደግሞ በዶሮታብ ሲሉ በሱ ትውልድ ነው እንጂ ህዝቡ አረመኔ ሐማስ ወይም ደግሞ አረመኔዎች ስለነበሩ
በዛ በአረመኔው ጊዜ ነው እንጂ ጻድቅ ነበር፣ በአብርሃም አባታችን ጊዜ ቢሆን ኖሮ ጻድቅ ሊባል አይቻልም ነበር ሲሉ ይተነትናሉ። እና እንግዲህ መምህራችን ሙሴ ግን መጀመሪያ ምን አለ? የየቶሮን ልጆች ከረኞቹ ሲያድን ኢሽ ሚጽሪ ይጽላኑ ማለትም ግብፃዊው አለባበሱን ልክ እንደ ግብጾች ነበር። ግብፃዊው አዳነን ብለው ነበር ለአባትየው ለየትሮ ወይም ለየቶር የተናገሩት። መጨረሻ ግን መምህራችን ሙሴ ግን ሲሞት ግን በመሞቻው ጊዜ ግን ኢሽ ኤሎሂም ሞሼ ኢሽ ኤሎሂም ዲበር ኢማካዶሽ ኢማ ኤም ኤሎሂም ፔኤልፔ አፍ ላፍ ያናገረው ፈጣሪ አምላክ ኢሽ ኤሎሂም ደግሞ የእግዚአብሔር ሰው ሆነ። ስለዚህ ምን ይላል ንጉስ ሰለሞን? ቶብ ሼም ሚሼሜን ቶብ ይላል። ከሽቶ ይልቅ ጥሩ ስም ይሻላል ይላል። ዮም አማቤት ሚዮም ይባልዶ የሚሞትበት ቀን ይሻላል ከተወለደበት ቀን ይላል። ለምንድን ነው ይሄን ያለው ንጉስ ሰለሞን? የጥበባት አዳምጡት እንግዲህ የሚል ቶብ ሼም ሚሼሜን ቶብ ስም ይመረጣን ከጥሩ ሽቶ ይላል። ከተወለደበት ቀን የሞተበት ቀን ይመረጣል ይላል። ለምንድን ነው ሲባል አሁን እነዚህ ሁለቱን ሰዎች ስናያቸው ሁለቱም ከመርከብ ላይ እየተረፉ ናቸው። ሁለቱም ተመሳሳይ ሁኔታ ናቸው። ይሁን እንጂ የኖህ መጀመሪያው ጻድቅ፣ የመጨረሻው ግን ገበሬና ሰክሮ ልጆቹን የረገመ። የመምህራችን ሙሴ ግን መጀመሪያው ግብፃዊ፣ መጨረሻው ግን ኢሽ ኤሎሂም የእግዚአብሔር ሰው እግዚአብሔርን ቃል በአፍ ላፍ ያናገረ ሲል ያሳየናል ይላል። እና ቀጠላ አድርገን አሁን ስናየው አሁን ምን ይረዝም ነው እንጂ ባለፈው ሳምንት በረሽት ስናጠናቀቅ ምን ሲል አሳይቶ ነበር? በያር አዶናይ ኪራብ ረአት አዳም በአሬስ በኮል የጸር ማክሻቦት ለቦ ራክ ኮላዮ ፈጣሪ አምላክም ተመለከተ የፈጠረው ፍጥር የጸር ለብ አዳም ማለት የሰው ልጅ ልቡ ሁልጊዜም መጥፎን የሚመኝ ነበር ሲል ያሳየናል። በይናኸም አዶናይ ኪ አሳኤት አዳም በአሬስ ቤት ያጼብ ኤልቦ ፈጣሪ አምላክም የሰው ልጅ በመፍጠሩ ተጸጸተ ወይም ደግሞ አዘነ ይላል። ምክንያቱም ሐሳቡ ሁሉ ሁልጊዜ መጥፎ ነበር። ወዮሜር አዶናይ ኢምሄ ኤት አዳም አሸር ባራቲ ሚአልፕኔ አዳማ ማዳም አድቤማ አድሬሜስ ባድ ኦፍ አሸማይም ኪ ነኻምቲ ኪ አሲቲም ስለፈጠርኋቸው ተጸጽቻለሁ። አሁንም ከእንስሳትና አጠቃላይ ፍጥረትን ሚአልፕኔ አዳማ ማለት ከመሬት በበላይ በሙሉ ያሉትን በሙሉ አጠፋቸዋለሁ አለ። ከዛም ቀጠል አድርጎ በኖህ ማሳኸን በእኔ አዶናይ ኖህ ግን በእግዚአብሔር ፊት ደግ ሆኖ ተገኘ ሲል ነበር ያጠናቀቀው የባለፈው ሳምንት ክፍል። የዛሬው ዕለት ክፍላችን ደግሞ ምዕራፍ 6 ቁጥር 9 እንዲህ ሲል ያሳየናል። ኤሌ ተወልዶት ኖህ ኢሽ ጻዲቅ ታሚም አያ በዶሮታብ ኤታ ኤሎሂም ይታለህ ኖህ። እንግዲህ የኖህ ትውልድ ይህ ነው ካለ በኋላ ኖህ ጻድቅ ሰው ነበረ። ኖህም በእግዚአብሔር መንገድ የሄደና ፍራ እግዚአብሔር የነበረው ነው ሲላል። በዮሌድ ኖህ ሽሉሻ ባኒም ኤት ሼም ኤት ኻም ቤት ያፌት ሶስት ልጆችንም ወለደ። ከዛም የሚያጣ ሼም ኤት ኻም ሴምን ኻምን እና የፌትን ወለደ ሲል ያሳየናል ማለት ነው። ይህን ካልን እንግዲህ ፈጣሪ አምላክ ኤጸር ለብ አዳም ራመኖራ ካለ ራመኖራ እንግዲህ የሰው ልጅ ከተፈጥሮ ገና ሲፈጠር ጀምሮ ምክንያቱም አዳም የመጀመሪያው አዳም ይሄን የጸራ በአእምሮ ማለትም እችን ኤጽ አዳት የምትባለውን ሂቡር ከፈጣሪ ጋር የምታገናኘውን ዛፍ ከበላበት ጊዜ ጀምሮ እንግዲህ ኤጸራ ምንለው ይሄንን መጥፎ መንፈስ ያለው ነገር በአእምሮችን አድርገናል። ስለዚህ ተጸጽቻለሁ ከምድር አጠፋዋለሁ። ይሄ ነገር የሆነ መቼ ነው? ከዛሬ 4200 ዓመት በፊት ዓለም ከተፈጠረች 1656 ዓመት ዓለም ሲሆን ነበር ይሄ ነገር የሆነው ማለት ነው። እና እንግዲህ ከዚህ ላይ ስለ መጥፎ ልብ እንዴት ነው ስለሚለው አንድ ሚድራሽ ሳነድሪን ግማራ ሳነድሪን ዳፍ ላሜድ ሄት ወይም ደግሞ ሳነድሪን ከሚባለው ግማራ ምዕራፍ 38 ከቁጥር 2 ጀምሮ ይዤላችሁ ልመጣ ወዳለሁ። በዚሁ እንትንላል ማለት ነው። ኢማሪየሁ ሜሌክ አኻዮት ኪሳድ የሽ ሊክሮ ለአዳም ሺካላ ሚያ አራዮት ሲል ያሳየናል ማለት ነው። ይሄ መጀመሪያው ወይም
እና ይሄ እቺ ግማራ ምን ትላለች? ኢም አርየሁ ሜሌክ ሀዮት ኪሳድ የሽ ሊክሮ ለአዳም ሺካላ ሚያ አራዮት። እንግዲህ አንበሳ የአውሬዎቹ ሁሉ ንጉስ ከሆነ 100 አንበሳዎችን ያጎረሳ ምን ሊባል ይችላል ሲል ይጀምራል ርዕሱ ማለት ነው። አማራ ቢሁዳ አማራ በሻሺ ቢኬሽ አካዶሽ ባሁ ልብሮ የታዳም ባራ ትሂላ ካት አሃት ሼል መላኼ አሻሬት በአማር ላኼም ርጹኑሄም ሽናሴ አዳም ሺዳሜ ላኑ ላቢን ብላስኪል አምሩ ልፋናብ ሪቦኖ ሸላውላም ማ ይሄ ማሳብ። እንግዲህ ፈጣሪ አምላክ የሰው ልጅ ለመፍጠር በፈለገበት ጊዜ ካት መላኺም ማለት ክቡጻ ወይም ደግሞ ግሩፕ መላእክታኖችን አሰባሰበና ምን ትላላችሁ የሰው ልጅ ብንፈጥር ብሎ ያማክራቸዋል። እነሱ ምንድነው ያውጥ ሪቦኖ ሸላውላም የዓለም ንጉስ ሆይ ስራው ምንድነው ብለው ጠየቁ። እሱ ደግሞ ምንድነው ያላቸው? ሽናሴ አዳም ሺዳሜ ላኑ ላቢን ላስኪል የሰው ልጅ እንፍጠር እኛን የሚመስል በስራው ወይም ደግሞ ላቢን ብላስኪል ማለት የሚረዳና ላስኪል ማለት የኛን እንደኛ ልክ እንደኛ ዓለምን ማጥፋትም ማልማትም የሚችል ማለት ነው። እነሱ ግን ምንድነው ያሉትኝ? ምንድነው ስራው ብለው ጠየቁ። እነዚህ መላእክቶች ማለት ነው። አማላህም ይሁሽ ያሱ ማሲም ቶቢም ይሁሽ ያሱ ማሲም ራሂም ጥሩም ይሰሩም አሉ መጥፎም ይሰሩም አሉ በማለት መለሰላቸው። አምሩሎ አመላኺም በልሾን አፓሱክ በትሂሊም ሪቦኖ ሸላውላም ማ ኤኖሽ ኪትስከሬኑ ኡቤን አዳም ኪትፍከደኑ አዳም አውሴ ጋም ማሲም ራሂም ኤኑራዊ ሊባራ አልያድፋ ኡሽት አካዶሽ ባሁ እስባኦ አክታና በነሄም በሰራፋም። ከዚህ ላይ በመዝሙር ዳዊት እንደሚያሳየው እንዴት ነው የሚሉት መላእክታኖች መጥፎ የሚሰራ ከሆነ ባትፈጥረው ይሻላል። ማለትም ማኤኖሽ ኪትስከሬኑ ማለት የሰው ልጅ ልታስበው የምትችለው እሱ ምንድነው መጥፎ የሚሰራን ማለት ነው። ዳዊት እንደሚለው ቤን አዳም ኪትፍከደኑ የሰው ልጅ ሊፍኮድ ማለት እንግዲህ እረኛ ከብቶችን እንደሚጎበኝ ማለት ሊፍኮድ ማለት መጎብኘት ማለት ነው። ማኢሽ ትስከሬኑ የሰው ልጅ ምንድነው ልታስበው የምትችል ልትሰራው ማለት ነው። ማኖሽ ኪትፍከደኑ ልትጎበኘው የምትችልስ ይሄ መጥፎ ስራ ሰሪ አይደል ለምንድነው ብሎ መለሱለት። በዛን ጊዜ ፈጣሪ አምላክ በጽባክታና ማለት በትንሽቱ ጣቱ እነዚህንን ግሩፕ ወይም ክቡጻ የሆኑ ካት መላኺ ማለት የተሰባሰቡ ባንድ ላይ ማለት ነው። እነዚህንን በአጠፋቸው እንደገና ደግሞ ሌላ መላእክቶችን ሰራ ፈጠረ ማለት ነው። ካሃራ ኤራ ጋም ለካት ኖሰፌት ሼል መላኺ አሸል ሽባራ ሁለተኛዎችንም በዚህ መልኩ እንደዚህ አሉት አስፈነጠራቸው። ካታ መላኺ ማሽልሽት ሽባራ አካዶሽ ባርሁ አምሩ ለፋናብ ሪቦኖ ሸላውላም ርሾኒም ሻምሩ ለፋኒሃ ኤት ዳታም ማዊሉ አሬ ኮል አውላም ሸልሃሁ ኮል ማሻታ ሮሴላ ሶት በአውላምሃ አሴ። የመጀመሪያዎችና ሁለተኞች ግሩፕ ወይም ክቡጾች መላእክታን ቢናገሩ ሐሳባቸውን ቢናገሩ አጠፋሃቸው እኛ ብንናገር ምን ዋጋ አለን? ስለዚህ ዓለም ያንተ ናትና የፈለከውን አድርግ ብለው አሉት። ከዛም በኋላ ባለፈው ሳምንት እንዳየነው አምላክን ብቻውን የሰው ልጆች ፈጠረ ማለት ነው። መጀመሪያ ግን ናስ ያዳም በጸልሜኑ ከድሞቴኑ ማለት የሰው ልጅ በአምሳያችን እንፍጠር ብሎ አማከራቸው ማለት ነው። እና እንግዲህ ይህን ካማከራቸው በኋላ እነሱ ይህን ሲሉ መጥፎ የሚሰራን ሰው ለምን ትፈጥረዋለህ ሲሉ እንዳለ እነሱን አሽቀንጥሮ መጨረሻ ላይ ሶስተኞች ግና ዓለም ያንተ ናት እንደፈለከው አድርግ አሉት። ምክንያቱም የኛ ተናጋሪነት የኛ መናገር እንትን የለውም ማለት ነው። በብርኪድ ረቢ ላዛር ነማሮድ ሻሸም ይተያዝ ከኪቢያሆል ኢማቶራ ኢም ልብሮ ኤታውላም በሂ አምራ ሎ ሪቦና አውላሚም ኢም ኤን ጻባ ወኢም ኤን መሐኔ ለመለኽ አልማሁ ሞለኽ ወኢም ኤን አም እስራኤል ሽምካለስ ኤታ መለኽ ሚናይን ይሄ ለመለኽ ካቦድ ሽማ ካሃዶን አውላም በራቡ ሎ ድብሬ አቶራ ኦባራ ኤታውላም ማ ያዳ ቶራ ሽሎ ያዱ አመላኺ። ከዛም በኋላ ይህን ካደረገ በኋላ ደግሞ ኦሪትን አማከራት። ኦሪትን ሲያማከራት አንድ ሰው ንጉስ ሊባል የሚችል የሚያነግሰው ህዝብ ሲኖር ነው። የሚያነግሰው ህዝብ ከሌለ እንዴት ነው ንጉስ ተማን ላይ ነው የሚነግሰው ብላ አማከረችው። ስለዚህ ፍጠር ብላ ምክር ሰጠችው። ከዛም በኋላ እስራኤል ደግሞ አንተን ልካለስ ማለት አንተን የሚያመሰግኑህና የሚዘምሩ ለእስራኤል ከሌሉ
ንጉስነትህ ለምንድን ነው? በማን ላይ ነው ንጉስነትህ? ስለዚህ ፍጠር በማለት ኦሪት አማከረችው። ማ ያዳ ቶራ ሽሎ ያዱ አመላኪን ኦሪታችን ምን አወቀች? መላእክታኖች ያላወቁትን ኦሪታችን ምን አወቀች? አጋውን መቢልና ዝጻል ጋውን መቢልና የሚባል ከዛሬ 150 ዓመት ነው 200 ዓመት ገደማ በአውሮፓ ምድር የነበረ ነው። አጋውን መቢልና ዝጻል ማትቬ የዲያ በሲሲት ሸላ አብደል בין מלך לבין מושל. מלך מלשון נמלך. העם נמלך בדעתו והחליט להמליך עליו את המלך. מושל הוא ביטוי לתפיסת שלטון ביד חזקה בלא הסכמה של הנשלטים. ביטוי מוחשי לכך אנו מוצאים בפסוק כי להשם המלוכה ומושל בגויים להשם ראויה המלוכה שכל הבריות ימליכו אותו עליהם בדעתן. ማለትም ይሄ ጋውን መቢልና ሲል ያሳያል። እንግዲህ ምን ሲል ያሳያል? ልዩነቱ ከምን ላይ ነው? ንጉስና ጠቅላይ ሚኒስትር የሚለው ልዩነቱ ምንድነው? ንጉስ ማለት ህዝቦቹ በፍላጎታቸው የሚያነግሱት ነው። ሞሼል ማለት ደግሞ በሰዎቹ ላይ በኃይል የሚነግስ ማለት ነው። እንዴት ነው የሚሉትኝ? አንድ ጠቅላይ ሚኒስትር ስለሚመረጥ ኪሮት ይላል ወይም ግድግዳዎች ያናግሩታል ያንን መራጭ። ከተመረጠ በኋላ ግን ያነ ሰውዬ ለኪሮት ወይም ነው ለግድግዳው ይናገራል። ምክንያቱም ያ የተመረጠ ጠቅላይ ሚኒስትር አይሰማውም። እና አሁን ተዚህ ላይ ልዩነቱ ምንድነው ሲል ንጉስ ማለት እንግዲህ ህዝቦች መርጠው የሚያነግሱት ማለት ነው። ሞሼል ማለት ግን በኃይል ወይም ደግሞ በጉልበት የሚነግስ ነው፣ በጉልበት ህዝቡን የሚገዛ ነው ማለት ነው። ስለዚህ እንግዲህ እንዴት ነው የሚሉት? ለሐሸም አምልኮ ሞሼል በጎይ ማለት ግዛት ለፈጣሪ አምላክ ነች። ሞሼል በጎይ ማለት ደግሞ አህዛቦችን ግን በኃይል ይገዛቸዋል። ልክ እንደ ጠቅላይ ሚኒስትር በኃይል እንደሚገዛው። ምክንያቱም እነሱ እስካሁን ድረስ አላመለኩበትም። ያመኑትና የተቀበሉት እስራኤል ግና ንጉሳችን እንለዋለን። ምክንያቱም እኛ በፍላጎታችን ያነገስነው እናሴ በንሽማ ብለን ኦሪትን የተቀበልን። ኦሪትን ያልተቀበሉት ኢስማኤልና በባለፈው ወደ ዘዳግም ምዕራፍ 33 እንዳየነው ኢስማኤልና የአብርሃም ዘር ስለሆኑ ማለት ነው። ኢስማኤልን ማለት ፓራንና ሰይር ይላል። የሂሳብ ተራራና የኢስማኤል ተራራ በሄድ አልቀበለኛሉ ይላል ፈጣሪ አምላክ በኦሪቱ። እና እንግዲህ እነሱ አልቀበለው ስላሉ በኃይል ነው የሚገዛቸው ልክ እንደ ጠቅላይ ሚኒስትሮች። የተቀበሉት እስራኤል ግና ንጉሳችን ይሆናል ማለት ነው ሲል ያሳየናል። አኽ ያበው ዮም ባያ ሸም ለመለክ አልኮል አረጽ በማው ያ ሸም ይኻድ ወሽሞ ይኻድ ላቲድ ላበው ያ ሸም ለመለክ አልኮል አውላም ኪ አኮል ያኪሩ በማልኩቶ አንድ ቀን ይሆናል። ያን ቀን ዓለማት ሁሉ ያውቁታል። በአንድ ይሆናል ማለትም በመሲያችን መሲሁ ሲመጣ በዛን ቀን እግዚአብሔር አንድ ስሙም አንድ ይሆናል እንደሚለው በዛን ጊዜ ግን ዓለማት ሲያውቁት እንግዲህ እግዚአብሔር በዓለም ላይ ንጉስ ይሆናል። ሁሉም በአንድ ይቀበሉታል ማለት ነው። ዛሬ ግን ለኛ ለእስራኤል ልጆች ለተቀበልነው ብቻ ነው ንጉስ፣ ላልተቀበሉት ግና በኃይል ነው የሚገዛቸው ማለት ነው። እና ልዩነቱ ሲላን ይሄ ጋውን መቢልና ልዩነቱ መግዛትና መንገስ ልዩነቱ መግዛት በኃይል መንገስ ግን ህዝቦቹ ያነገሱት ነው ሲል ያሳየናል ማለት ነው። እና እንግዲህ ፈጣሪ አምላክ ብሎት በቅርብ ጊዜ የምንጠባበቀው በተስፋም የምንጠብቀው አሁን ነገስታቶች ነቢያቶችን እየተማረን አለ በዚህ ሰሞን የምንማረው አንድ ቀን ፈጣሪ አምላክ በቅርብ ቀን መሲሁን አምጥቶ ዓለማት ሁሉ እንዲቀበሉትና በዛን ቀን እግዚአብሔር አንድ ስሙም አንድ ይሆናል እንደተባለው ትንቢተ ዘካርያስ ዓለማት ሲቀበሉት ግን በዛን ጊዜ ግን ፈጣሪ አምላክ በህዝቡ በሁሉም በአዳም ዘር በኖህ ትውልዶች ሁሉ በሙሉ ላይ ይነግሳል። እስከዛ ግን ዛሬ ሁሉም በየመንገዳቸው ስለሚሄዱና በየራሳቸው በደነገጉት እምነት ስለሚሄዱ ፈጣሪ አምላክ ንግስናው በእስራኤል ልጆች ብቻ ነው ሲል ይሄ ጋውን መቢልና ያሳያል። ትንሽ ጊዜው የሚያልቅብኝ ሆነ እንጂ አንዲት ትንሽ ስለ ኤጸረራ ወይም ስለ ሰይጣን አንዲት ትምህርት ነበረች ለአመታት የቀረብኳት ከሚድራሽ ነው። እንደገና ልግባና እስኪ ልሞክር ማለት ነው። እሺ ደግሜ የገባሁኝ እና እንግዲህ እቺ ታሪክ ምን ስትል ታሳየናለች? አዝቡ ብሎ ኒምኻጽ היה זה המפגש שני של האנושות עם העץ הרע. הדור הראשון אדם וחווה נתקלו בו כשנכשלו ואכלו מעץ הדת.
אצל קין היצררה הביאו לרציחת אחיו היחיד. የሰራራ ሁ 10 ግቡሎት ኢም ኤን ወጽሪም ወጥቶ እንግዲህ ሚፍጋሽ ማለት መገናኘት ማለት ነው። ይሄ የሰራራ ማለት ሰይጣን መጀመሪያ ጊዜ አዳምና ሔዋንን አሳስቶ እንደምታውቁት ለ6000 ዓመት የነሱን ርማት እንድናርም ወደዚህ ምድር እንድንላክ ሆነን ማለት ነው። ሁለተኛ ጊዜ ደግሞ ይሄ ሰራራ የተባለ ሰይጣን ደግሞ የተገናኘ ተማን ጋር ነው? ከካይን ጋር ነበር። ካይን ደግሞ አንዱን ወንድሙን ተቀናንቶ የኔን ቁርባን ለምን ሳይቀርብ ቀረበ ማለት ተቀናንቶ አንዱን ወንድሙን ገደለ እና ምን ይላል ከዚህ ላይ አየሰራራሁ 10 ግቡሎት ኢም ኤን ኦጽሪሞቶ የሰራራ ማለት ደንበር ልክ የለውም ገደብ የለውም። እኛ ካልተቋቋም ነው ገደብ የለውም። ምን ይላል ፕርኪያቦት ኤዘው ጊቦር ኮቬሽ የተጽሮ ይላል። ጀግና ሊባል የሚቻል አንዲትን ሀገር በጦርነት ያሸነፈ ሳይሆን የራሱንን የጸረራ ወይም ደግሞ ከራሱ ያለውን ራሱንን ያሸነፈ ብቻ ነው ይላሉ። እና አሁን የጸረራ ግቡል የለውም ወይም ደግሞ ገደብ የለውም፣ የማያደርገው የለውም፣ የሰው ልጆች የማያወርድበት ሲኦል የለውም። የሲኦሉ ራሱ መጨረሻ ግቡል ማለት ማቆሚያ በቃ ከዚህ ላይ የሰው ልጅ ከዚህ ላይ ደርሷል በቃ የሚባል ብሎ የሚቆምበት የለውም። እኛው ራሳችን ካላቆም ነው። እንዴት ነው ልናቆመው የምንችለው? ፈጣሪ አምላክ በሰጠን በአራት የጸረራ በአራት ኪሎ ተበሊን ቶራ የጸረራ የሚባለውን እኔ ነኝ የፈጠሩ ግን ለዛ መከላከያ ግን ኦሪትን መመሪያን ሰጥቻችኋለሁ በመመሪያ ከዳችሁ ታሸንፉታላችሁ ይላል። ቀጠል አድርጎም አሐሲዲም ሰብሪም ሽባ ማኻት በሌል ሸባት ኮደሽ ይጊያ ሐሲድ ለቤት ምድራሾ ሸል አድሞር ሚጉር ባል ቤት እስራኤል ዝሁቶት አገን አለኑ አሜን ቤት ያሸብ ሳሙህ ለራቢ ብቲሽ ሻራኽ ለሐሲዳ ቦዶ ኦኬ ባህረ ኮል ኒያ ሸል ራቢ ይጊያ ለፌታ ዝቡብ ቶርዳኒ በፍሪያ ሌሽ በሪኩዞ ምን ይላሉ እንግዲህ ዝቡብ ወይም ዝም ከሰይጣን ጋር ይመሳሰላል ይላሉ። እና ሐሲዲ ማለት በጣም አጥባቂዎች ናቸው። አንድ ሐሲድ ወደ አድሞር ማለት ደግሞ የራባኖች ሁሉ ሊቅ ነው ማለት ነው፣ የበላይ ማለት ነው። ከዛ ተጠርቶ ሄዶ የሱን ቃል ለመስማት ይጠባበቃል። ይሁን እንጂ በድንገት የት መጣ ሳይባል አንድ ዝንብ መጣና ካይኑ ላይና የሰፈረ ያስቸግረዋል። ቶርዳኒ ማለት ላትሪድ ማለት በቃ የተረጋጋ አእምሮ አልሰጥ ማለት ወይ ደግሞ ራሳችንን ሰላም መንሳት ማለት ነው። በአጠቃላይ ልክ እንደ ሰይጣን ሁሉ ጊዜ በህይወታችን ሁሉ እንደሚያደርስብን ማለት ነው። አዳይ ሰው እንዲህ ቢል በእጁ እንዲህ ቢል መጨረሻ ይህ ዝም አለቀው ይላል። ቀጠል አድርጎም ሲያሳይ ምን ይላል? ይጊያ ለፌታ ዝቡብ ቶርዳኒ በፍሪያ ለይሽ በሪኩዞ ሁን ይፍነፍ በካፍ ያዶ ሄና አኻ ዝቡብ አክሻን ሎ ይርባ በለሃቶ ኪራብ ለይትራከዝ በድባራብ ሼል አራብ። እንግዲህ ይሄ ተማሪ ከራቡ ወይም ከዚህ አድሞር ከሚባለው የሄደ የሱን ቃል የሱን ድምጽ የሱን ኦሪት መስማት ላይ የቸኮለ ይሁን እንጂ ይህ ዝንብ መጥቶ ሰላሙን ይነሳዋል፣ ያውቀዋል። የራቡን ቃል መስማት ይፈልጋል። ይሁን ግን ያ ዝንብ እየመጣ ያዋክበዋል። እና ይህ ሰው ወዲና ወዲ ሲያራውጠው ቢለዋል እየተመላለሰ። ምክንያቱም አክሻን ማለት ዛሬ ገደልሁት፣ አጠቃሁት፣ አሸነፉት ብለህ የማትተው ነገር እስከ ለተሞታችን ከእናታችን ሆድ ስንወጣ የጀመረን እስከ ለተሞታችን አይተውንም። እና ስለዚህ ማትሪድ ወይ ማለት አክሻን ማለት የማያቋርጥ ተስፋ የማይቆርጥ እና ሁል ጊዜ ህይወታችን በሙሉ የሚዋጋ ማለት ነው። የኒፋይሸት ያዶ ኡብትኑዋ ሐዳ መኻዝ ኤታዝቡብ ኤላሽሉኻን። ይህ ሰው በጣም ተናደደ፣ ሰላሙን ነስቶታል። በጣም ተናደደና ይሄንን ዝም ልክ እጁን በጠንካራ ለሰደደና ልክ እንዲህ አድርጎ ከሽሉሃኑ ከጠረጴዛው ጋር አላተመው። አሁን ከዚህ ላይ ምን ሆነ? ይብኻላ ኢሽ ሻባት ኮደሽ ላሮግ ዝቡብ በሻባት ኢሽ ሎ ዛዝ ሸኬት ሙኽላት ይስታረር ሰቢብ አሽሉኻን። ይህ ሰው ይህን ካደረገ በኋላ በጣም ደነገጠ። በሰንበት ነፍስ ማጥፋት ክልክል ነው። ራሱ ትንሽ ህይወት ያላት ነገር ትሆን በሰንበት መግደል የተከለከለ ነው። እንዴት ነው ያለ? ዛሬ አሁን ከሳምንቱ ከኖህ የሚያሳየን ኮል ኦሬግ ኢሽ ነፈሽ ደሙ ይሻፈህ ይላል። ደምን ያፈሰሰ ሁሉ ደሙ ይፈሳል። እንስሳን ብፈቅድላችሁ እንስሳ እንድትበሉ ብፈቅድላችሁም ደሙንን ደፍታችሁ እንጂ ደሙን አትብሉት ይላል። እና ይህ ሰው በሰንበት ቀን ዝንብ ወይም ደግሞ ህይወት በመግደሉ ነፍስ በማጥፋቱ በጣም ደነገጠና በዛን ቀን ሁሉም
ዝምታን መረጠ። እንዴት ነው የሚለው? ኒብኻላ ኢሽ ደነገጠ ሻባት ኮደሽ ላሮግ ዝቡ በሻባት ኢሽ ሎ ዛዝ ሸከት ሙኽላት ይስታረር ሰቢብ አሽሉኻን ራካ ዝቡ በከል ላዙዝ ሊያት ሊያት ሎፍፍ በራግላብ ኢንያ ኤት መኹሻብ ኢኔድ ኤት ክናፋብ ኢቶሸሽ ሊያት ሊያት በሄል ማለ ስኾር ስኾር ሊያት ሊያት አድ ሺምሪ ሹብ ኤላ ሐላል ሐዛር ላጽሞ። በዛን ጊዜ ሰውዬ በደነገጠበት ጊዜ ጸጥታ ተቤቱ ተሰማ። በዛን ጊዜ ግን ጸጥታ ያልነበረ ከየት ነው ብትሉ ከዝንብ ብቻ። ዝንብ ግን የሞተ መሰለና ቀስ ብሎ ከሰውየው እጅ አመለጠ። ከዛም በኋላ ቀስ በቀስ ክንፉን አነሳና ያው የተለመደውን ስራውን ጀመረ። እና እንግዲህ የጸረራ ዝንብን ይመስላል ማለት ዛሬ አሸነፍነው ስንል ነገ ልክ እንደ አዲስ ሆኖ ይመጣብናል ማለት ነው። አብርሃም አባታችን ይስሐቅ ልጁን ለቁርባን ሊያቀርበው ሲወስደው እኮ መጀመሪያ ምን አለው? አንተ ሽማግሌ ይሄን ልጅ ገና ህይወት ያልጠገበ ልትገለው ትፈልጋለህ? ይሄን ሁሉ ብሎ አልሰማው ሲል መጨረሻ ላይ ሐይቅ ውሃና አፈለቀበት። ትልቅ ሐይቅ ውሃ ፈለቀና ልክ ያን ውሃ ልክ እስከዚህ እስካፉ ደረሰን። ማይም ይጊው አድነፈሽ ምንድነው ያለው አብርሃም አባታችን? አምላኬ ሆይ ትእዛዝህን ለመፈጸም ይሄዳለሁ፣ ግን ውሃ እስከ ነፍሴ የደረሰች አማይም ይጊው አድነፈሽ ማለት ወንዙ ውሃው እስካፌ ደረሰ። ምን ላደርጋለሁ? ይህን ያደረገበት ነው ማለት ነው። እንግዲህ አብርሃም አባታችን ያንን ነገር እንዳያደርግ ማለት ነው ያለው ኃይል እና አሁን ይህ ዝንብ እነዛ ላይ ዝምታን በተፈጠረና ድንጋጤ በተፈጠረበት ጊዜ እሱ ግን ቀስ ብሎ ከዚህ ሰውዬ እጅ ወለል አለና ልክ ያው የተለመደች ስራውን ቀጠለ። አራብ ይምሽክ ልሽቶክ ባዝ አማር አኻዛል הקדושים אומרים שיצר הרע דומה לזבוב. במה הוא דומה לזבוב? לפי שגם אם נדמה לאדם שהוא הניף עליו את ידו ויקחו מכת מוות, טעות היא בידו. הוא לא מת. עודנו חי, אפשר שהוא מוכה וחבול, אך כעבור זמן מה הוא יתאושש וישוב להוג סביב כבראשונה במלוא המרץ. ዝንብ ማለት ልክ እንደ ሰይጣን ነው። ሰይጣን የገደልነው ይመስለናል፣ ያጠቃነው ወይም ያሸነፍነው ዛሬ ይመስለናል። ይሁን እንጂ ቀስ ብሎ ከወጣ በኋላ ከዛች ወጥመድ ከወጣ በኋላ ግን ልክ እንደነበረው ስራውን ይቀጥላል እንዳዲስ ይላል። እና እንግዲህ ይሄንን ነገር ለማሸነፍ ግን 24 ሰዓት ያለማቋረጥ ሁል ጊዜም ወሪታችን ይዘን ንጉስ ዳዊት አምላኩን ተማጸነ። አምላኬ ሆይ የምሞትበትን ቀን ንገረኝ አለው። አልነግርህም፣ ይሄ ነገር ለሰው ልጅ መንገር አልችልም፣ አልነግርህም አለው። በቃ የምሞትበትን ጊዜውን ባትነግረኝ ቀኑን ብቻ ንገረኝ አለው። በሰንበት ቀን ነው የምትሞት አለው። ዳዊት እስከ ዕለተ ሞቱ ድረስ በሰንበት ቀን እጁ ከወሪት አልተላቀቀችም ነበረ። ይሁን እንጂ ከዕለታት አንድ ቀን ከቤተ መንግስቱ ዙሪያ የሆነ ሹክሹክታ የሆነ ነገር ሹክሹክታ ሰማ። ንፋስ የሆነ እንጨቱን ሲጥለው ሰማ። አሁን ይህ ሰው ምንድን ነገር ነው በማለት ወሪቱን ክድን አድርጎ ወጣ ሲል ያን እንትኑ ደረጃው አዳጠውና ያው ሰይጣን ስራውን ሰራ ማለት ነው። ይሄን አድርጎ ንጉሳችን ዳዊት በ70 ዓመቱ እንደሞተ እና እንግዲህ ይሄን ያደረገ ንጉስ ዳዊትን እንኳን ምክንያት ፈልጎ በዚህ መልኩ ታዲያ ይሄ ከሆነ የጸር ለባዳም ራምዶ ራሱ አቀዶሽ ባርኳ ፈጣሪ አምላክ ዓለምን የፈጠረ አምላክ እሱ ይሄ እንደሆነ እንዲህ አይነት ጠንካራ እንደሆነ እናውቃለን። እሱ እኛ ባሰርበዳም እኛ ስጋ የለበስነን እሱ ግን እሳት ነው። ታዲያ እንዴት አድርገን ነው እንድናሸንፍ የሚጠይቀን ብለን ስንል ወሬቴን ከያዛችሁ ሳታቋርጡ ምክንያቱም ታብሊን ቅመም ሰጥቻችኋለሁ ይሄን ሰይጣን የምታሸንፉበት ይላል። ይሄን መስላም ወገኖች ከመቼውም በበለጠ አረዝምሁባችሁ፣ ግን ወሬት አትጠገብም። ሰላም ሁኑልኝ። ሰላም የሰፈነበት ሰንበት ይሁንልን። በቅርብ ጊዜ መሲሐችን መጥቶ ይሄን የሚያስቸግረን ዝንብ እንዲቆረጥና ዓለም በዛን ቀን እግዚአብሔር አንድ ስሙማ አንድ ይሆናል የሚለው በነቢያቶቻችን የተነገረ ትንቢት እንዲፈጸም የሱ ፍቃዱ ይሁንላለሁ። ሰላም ሁኑልኝ። ወንድማችሁ ጋሻ ወርቁ ነኝ ከፍሎን አመሰግናችኋለሁ ላስተያየታችሁ። ሰላም